እኛ ብዙ የቤት የምንቀጠቀጥበት ብዙ ነገር በውስጥ ብዙ ነገር እኮ አለ። ግን ያን ግልጽ መናገር እንደዚህ ነው ብለሽ እዚህ ጋር መናገር ይደብራል። ገባሽ? ሁሉንም ነገር እንደዚህ መናገር አይቻልም። እኔ እኮ የደረሰኝ እኮ ቮይስ አለ ሀዋ የማይሆን ነገር ግን ላሱን ሮብሪክ ኦኬ እንትን መጠየቅ ትችያለሽ። ኦኬ ተዋደዱ አንድ አይነት ቤታ በዛ ከሄድሽ እኮ እኛም ጋር አለ እኮ እዛም ደግሞ ካልሽ እዛም ብዙ ነገር አለ። ግን ያንን ነገር ደግሞ እኛ ራሳችን እንተዋወቃለን። ማን ጥፋተኛ መጀመሪያ ማን እንደጀመረ እሺ ለሁላችሁም ነው የምናገረው። ገባሽ? ላንቺ ብቻ አይደለም ለሁሉም በዛም በዚህም ያሉ ይሄ ያሳፍራል። አሁን በቃ ያሳፍራል። እኔ አሁን አፍራለሁ መቤቴ። ለምን ሁላችሁም ለኔ አንድ ናችሁ። የሻሊ ደው ያማራ ልጅ ነኝ። ማንንም ከፋፍዬ የማያለው ሁሉም ለኔ አንድ ናቸው። ሁሉም ሰው አንድ ናቸው። እኔ ወጠኛ ያው ልጅ ሰው መሀል እና ገብቶሻል እንዲተዋወቅ እንደዛ ለብሼ ምናምን ይሁን ማለት ብዙ መናገር የማልፈልጋቸው ነገሮች አሉ። ኤኒዌይስ ታያቸው ኦኬ ምንም ችግር የለውም። ከተረዳሽ ዋናው መረዳት ጀመር አዋይ የሷ ወዳጅ እኔ ራሴ ነው። እሺ ምን አለሽ? የሷ ወዳጅ ሆናችሁ የሷ ተከታይ ሆናችሁ የሷን ፕሮፋይል አድርጋችሁ እሷ የያዘችውን አላማ ይዛችሁ መጣላት በራሱ በጣም ያሳፍራል። የእውነት ያሳፍራል። ልዩነት ቢኖራችሁ እንኳን እንደ ቤተሰብ እሷ ጋር ሳይደርስ ራሳችሁ ጨርሳችሁ እኔም ጋር ቢሆን መጣችሁ ከዚህ በፊት ሲጣሉ እንደመጡት እሷ ሳትኖር በውስጥ ጨርሳችሁ ተጠናቃችሁ ነው እንጂ ላይቭም ስትገባ ሆነ እሷ ጋር መገናኘት ያለባችሁ። ስንትና ስንት የዚህ የቲክቶክ ስትረስ አለባት። ይሄ ላይፍ ስትረስ ይኖርባታል ምናምን። እናንተ እንደገና እርስ በርስ እየተጣላችሁ ምኑን ወደዳችኋት? ሰው እኮ ለወደደው ሰው ስንት ነገር ያልፋል። ሰው እኮ ላመነው ሰው ለተከተለው ሰው ብዙ ነገር ያልፋል። ገባሽ? መውደዳችሁ የቱ ጋር ነው? እርስ በርስ የምትባሉ ከሆነ ስትጣሉ ማንነታችሁን የምትቀይሩ የሆነ ነገራችሁን የምታጎድሉ ባይዘው ፍቅር ኦቨርናይት አይደለም። ሀዋዬ አም ሶሪ ይቅርታ ይንስላችሁ። እኔ ትላንት ከትላንት ወዲያ ሀዋን ማቃት በቤታ ፕሮፋይል ነው። ዛሬ በሆነ ነገር ቀርጽሽ ፕሮፋይል አንስተሽ በራሲ ስመጪ አላወኩሽም። ፍቅር ስትናደጅ የሚጠፋ መውደድ ደስ ሲልሽ የሚጨምር ነገር አይደለም። እሺ የራሴን ነው የምነግርሽ። መውደድ ሰው ሲወድ እስከ ስተቱ እስከ ጉድለቱ ነው የሚወደው። እሺ አሁን ለምን አረግሽ ለምን አላረግሽ አይደለም። ትላንት ምትረክ ዛሬ ምን በሱ እኔ አንድም ቀን ታጣለሽ ባባ እኔ እናንተ በፍቅር አብራችሁ ካልሆናችሁ ሊያስተሳሰባችሁ ያስተሳስራችሁ ነገር ምንድነው ነው? ጉቺ እኔ ምን እንደደበረኝ በቀጥታ ልንገርሽ። እኔ አሁን እኔ አላስቀየምም አይደለ ጉቺ? እኔ አላስቀየምኩም ማለት እኔ አሁን ለምሳሌ እኔ ካላስቀየምኩሽ በግል በተጣላሹ ነገር ለምንድነው ወደ እኔ የሚመጣው ነው? እኔ አሁን እየደበረኝ ያለው ገባሻል? እኔ ካላስቀየምኩሽ፣ እኔ ካልሰደብኩሽ፣ እኔ ካላዋረድኩሽ ለምንድነው በግል ጸብ እኔ ጋር የሚመጣው? የግላቸው ጸብ ተረድተሽኛል ጉቺ? ልንገርሽ ያ ደግሞ ቤታዬ ያ ደግሞ የነበረኝ እሱ ነው። በቃ የነበረኝ እሱ ነው። እኔ አንድ ካላስቀየም ወደ እኔ ለምን ይመጣል? ያ ደግሞ የመጣው ታስቀይሚ እኮ እንደ እናታችን ሲሉሽ እኮ ዝም ብለው አይደለም ማለት አንቺን ብታስቀይሚ ዛሬ እናታችን በሙሉ አይደለችም። ዛሬ ከፍቷት ይሆናል። ዛሬ የሆነ ነገር እንዴ ልታልፏት ይገባል። ሚሊየን ስትረስ አለ ቲክቶክ ላይ ሚሊየን የህይወት ፕሮብሌም አለባት። እሷ እንኳን አመናጭ አባራችሁ ቢሆን እናታችን ስትሉ እንደ እናት ነው በቃ ልትቀበሏት የሚገባው። እናት እኮ ስትናደድ እጇ ላይ ያለውን ነገር ሁላ ወርውራ ልጇን ትመታለች። ምንም ይሁን በሰዓቱ ንዴቷን ለማብረድ እንኳን ሰው ላስቀየማችሁ ነገር አይደለም። እናታችሁ ቤት ሄዳችሁ ወንድም ላስቀየመው እህት ላስቀየመው ልትቀየሙ አይገባም። እሷ ራሱ ልታስቀይማችሁ ልታልፉ ነው የሚገባው። በቃ ዛሬ ቀኑ አይደለም ነገ በቀኑ አወራታለሁ የሚባለው መውደድ እዚህ ድረስ ፍቅር የሆነ ስትናደጂ ከስሜትሽ የሚወጣና የሚጠፋ አይደለም። ሀዋይሽ እኔ ለሁሉም የምለው ነው የምነግርሽ። ወይ ደግሞ ደስ ሲልሽ የሚጨምር አይደለም። እስከ ስተት እስከ ጉድለት ነው ሰው የሚወደደው።
ቤታ እንኳን ብታስቀይምሽ ማለፍ ነው ያለብሽ። ወይ ዛሬ በቃ ደስተኛ አይደለች ወይ ያልገባን ነገር አለ፣ ሌላ ቀን ሲበርድላት አስረዳታለሁ ብለሽ እለፊ። ለቤታም ሳይሆን ለሌሎቹም ለነገር እሺ ችግር የለውም። እኔ እኮ ጉቺዬ እኔ መቀየም አይደለም እኔ ስሙን ስለቀየርኩት ወይም ደግሞ ይሄን ስለቀየርኩት እኔ በሱ አይደለም። ይሄው ማምላክን እመቤቴ ግን ከዚህ በላይ እኔ የደበረኝ የሰማሁት ያ በቃ የተጣላችሁበት ነገር እንዴ! ለምን የሰው ልጅ ለምን እኔ ያ ነገር ደግሞ እኔ ትዛለኝ እና ደግሞ አንቺ ተመወጥኩ የተባለው ምክንያት በዛ ምክንያት ስለሆነ ላይክ እንዴ እኔ ይኸውልሽ የመወተኝ ማን ይሁን የእውነት ነው የምልሽ። እኔ ምንም እንትን የምልሽ ነገር የለም። ፊት ለፊት ነው ማን ይሁን የመወተኝ ስክሪንሾትም አላደረኩትም አላየሁትም። ባየው ኑሮማ ቀጥታ እኮ ልክልሽ ነበር ስክሪንሾት አድርጌ ከሌ መወተኝ ብዬ ማለት ነው። ግን ስላላየሁት ከሌ ነው ብዬ እኔ በጎጠኝነት አልሄድኩም። ጠየቅኩሽ እንጂ እኔ እኮ ችግር የለውም። እኔ ጠየቅኩሽ ቤታ፣ እኔ ቅር ያለኝን ነገር መጥቼ ነው የጠየቅኩሽ እንጂ ዝም ብዬ በሆዴ ምናምን አልያዝኩም። በቃ ቅር ያለኝን ነገር በግልጽ ጠየቅኩኝ። ኢትስ ኦኬ መቃታዩ ችግር የለውም። ሀዋይ አይሰማሽ እኔ ወርቅ ማንንም ደግሞ ቤታ አንድ ነገር ደግሞ ልንገርሽ። የዛን ቀን ማለት ነው ልንገርሽ። አሁን የዛን ቀን ንፍጠኛ 2 ጊዜ ነው የሳበች ማለት ነው ልታስገባኝ 2 ጊዜ ስሳብ እየተከነሰልኩ ነበር። እኔ አልተናገርኩም፣ ጸጥ ነው ያልኩት። ምክንያቱም ሌላ ሰው ለማስገባት ፈልገው ይሆናል ቦታ አልበቃ ብሎ እኔ ሁልጊዜ ስለምገባ ቤታም ሁሌ ቤቴ ስለምመጣ ብዬ አገናዝቤ ጸጥ ነው ያልኩት። ምንም አላልኩም ማለት ነው። ይኸውልሽ አሁን ደግሞ ነው አሁን አላየሁልሽ አንዴ ነው እቺን አሁን እቺ ጉጪ አሁን የሚወራው ሁሉ ታሪክ እሷ ብቻ እኮ አለች ማዋራለች። በነገራችን ሰብታለች። አንድ ቀን ነው ገስት የከፈትኩትኝ አንድ ቀን ጉጪ አንድ ቀን ማታ ማለት ነው። እሱንም እስኪ ማታ አለ አይደለ በዚህ ሰዓት እስኪ ገስት ልጀምርስ በቃ ተገናኝቼ ማላቃቸውን ልጆች ተገናኘው ላውራ ልጫወት ብዬ ነው አንድ ቀን ገስት የከፈትኩትኝ ሁሌ ለመልመድ ብዬ። እሱንም ትቼዋለሁ እግዚአብሔር ይስጣችሁ። አሁን እዛ ስከፍት ይልሽ በፎቶ ስለሆንኩኝ እኔ አንዳንድ ነገር እየሰራው ምናምን ነው እንትምለው ገባሽ? የሆነ ነገር እያደረኩኝ ነው የሚገቡትኝ እና ሞዴሬተሮች ያላቸው ማስገቢያ ማስወጫ አላቸው። ኢቭን ራሱ እንደዚህ አድርጉ ምናምን ትናንት እስኪ ያስገቡ ምናምን አላልኩኝም። ገስተሬ ላኩትን አስገቡ ምናምን ሞዴሬተሮች አትምረጡ ያገኛችሁትን አስገቡ ነበር ስለ የነበረው ገባሽ? ጉቺ እንኳን አይደለም እንትልል ማለት ነውና አሁንም ራሱ ወሬ ተጀመረው። እንዴት ነው ጉቺ እንዴት ነው ገስት ላይ እኔ ማወቅ ፈልጌ ነው። ሰውን ከአንቺ ጋር ሄድን በቃ አንቺ ድሮም አላስለመድሽም ገስት አታስገቢ። እኔ ጉቺ መጀመሪያ ልንገርሽ ንፍጠኛን ገባውና በውስጥ ተይባት ቤታም ብዙ የሚቀየማለ ብዙ አድናቂ ነው ያላት። ስለዚህ ገስት ተገቡ ያምለኔ ይጣላሉ። በአንድ ሌሊት ታዲያ ቆይ ሀዋ በአንድ ሌሊት ህዝቡን ሁሉ ያስገብቻ አልጨርስም እንዴ? አሁን እንኳን ሰው ገስት ዝጊ ባያት ነው ያልኳት። ንፍጠኛን ገባውና በውስጥ በቃ አላስለመድሻቸው ቤታን ገስት ዝጊ ባያት ይሄ ነገር በጣም ብዙ ነገር ያመጣል ብዬ ተናገርኩት። ሊቀየሙሽ ሊያዝኑ ይችላሉ። አሁን እንደኔ እኔ አሁን ስፈልግ አስገባቸው ስፈልግ ነቀያስ ወርዳለሁ። ምን አገባኝ? የራሳችሁ ያንቺና ጉቺዬ የቤታና ያንቺ ላይ እሱ አድነገር ብዙ እንደምታይ ፕሮፋይሏን ተሸክሞ የሚዞሩ ብዙ ልጆች የሚቦለኩ በየቤታ በየኮሜንቱ አሉ። አሁን እነዛ ልጆች በጣም ብዙ ልጆች ናቸው የተቀየሙት ቤታ በጣም ብዙ ልጆች። እኛ ምንድነው ልጆቹ አይደለንም ወይ? በጣም ብዙ ማለት ነው በውስጥ ማታውቂው ማለት ነው። ያለመደብሽም ይቅርብሽ በቃ። ቤታቸው ሲከፍቱ ፍሪ ስትሆኚ ምናምን ሄደሽ ሃይ ምናምን በያቸው። ቤታቸው እኮ ሜዳ አቆምኩኝ እኮ ቤታቸው ሜዳ አቆምኩኝ። ለምሳሌ አራት ሰው አንድ ቤት ይከፍታል። ጉቺ አራት ሰው አንድ ቤት ይከፍታል አይደል? አራት ሰው ቦታ እኔ ልሆን አልችልም አይደለ? አንዱ ጋር ገባሉ ድንገት ፊት ለፊት ያገኘ እኔ እግዚአብሔር እንደሚያውቀው ማንንም ከማንም አልመጣም። ዝም ብዬ ነው የምገባው። ስገባ አንደኛ እኔ ጋር አልመጣችም። እኔ ተሰማር ከዛ ቀረው በቃ ከሰው ቤት መግባት ቀረው። አንቺ ጋር የምመጣው የማይረዱሽም እኮ አውቃለሁ፣ ይገባኛል እንደማይረዱሽ። ግን ገስቱ ግን ይቀርብሽ ቤት